እንደምናላችሁ ክቡራንና ክቡራት ተመልካቾቻችን እየተከታተላችሁ የምትገኙት ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁን ሃይማኖተ አበው የተሰኘው መርሃ ግብራችን ነው። ለዛሬ ያነሳ ነው ገድል ምንድነው? ማን ነው የጻፈው? እነማን ሊጽፉት ይችላሉ? እንዲሁም ደግሞ የሚጻፍለት አካልስ ማን ነው? ምን ያደረገ ነው? ከመጽሐፍ ቅዱስ ጋር ያለው ዝምድናስ ምን ይመስላል? በአጻጻፍ ስልቱ ማለት ነው። በዚህ ህይወት ደግሞ ልናስባቸው ልንገነዘብና እንዲሁም ደግሞ ልንጠቀምባቸው የሚገባ ታሪክ ስላለ ከቅዱሳን አባቶቻችን ገድል መጽሐፍ ላይ በእኛ ህይወት ላይ ያለው ድርሻ ምን ይመስላል፣ ምን እንማማራለን የሚለውን ሀሳብ እያነሳን እንገኛለን። ዛሬ እንግዳችን መምህር በሙሉ አስፋው የሰሜን ጎንደር ሀገረ ስብከት ስራ አስኪያጅና ቀደም ሲል ደግሞ በቅዱስ ጳውሎስ መንፈሳዊ ኮሌጅ በመምህርነት ሲያገለግሉ የነበሩ አባት ናቸው። እሳቸው ጋር እንግዲህ እየተነጋገርን እንገኛለን። አብራችሁን ስለሆናችሁ እጅጉን እናመሰግናለን። የጸሐፊዎቹ የቅዱሳን አባቶቻችን ህይወትን የሚተርከውና በአጠቃላይ ጠቅላላ ያሉ ሀሳቦችን የሚያስቀምጠው የክርስቶስን መከራ ለምእመናን ትምህርት እንደገና የግሉን የቅዱሱን ህይወት የሚያብራራው መጽሐፍ በሚጻፍበት ሰዓት ጸሐፊዎቹ ላይ የሚነሳ ነገር አለ። የመንፈስ ቅዱስ እርዳታ እንዳለ ሆኖ በመንፈስ ቅዱስ ተነድተው እንደሚጽፉ እንዳለ ሆኖ በወቅቱ የነበረውን ባህል፣ ወቅታዊ ጉዳይ፣ ስሜት፣ የቦታ ሁኔታ እነሱ ላይም ተጽዕኖ ይፈጥራል፣ እነሱ ላይም ይታያል ይባላልና በዚህ ረገድ እርስዎ ምን ይላሉ? ትክክል ነው። አሁን የቦታው የወቅቱ ስሜት በሰዎች ላይ መኖሩ የታመነ ነው። ምክንያቱም የሚጽፉት በምድራዊ ህይወት ላይ የተደረገ ድርጊት ነው። በምድራዊ ህይወት ላይ የተደረገ ድርጊት ሲጽፉ ቦታ ያስፈልጋቸዋል፣ ቃላት ያስፈልጓቸዋል። ከቦታው አካባቢ የሚነገሩ ቃላትን ይጠቀማሉ። ለምሳሌ ለአስረጅ የሚወስዷቸው ቦታዎች፣ ጎጦች፣ ወንዞች ይኖራሉ። በዘመኑ የሚደርግ የህብረተሰቡ ጫና ስሜት ይኖራል። ያ ጸሐፊም የሚጽፈው በመሰረቱ በጊዜው ከሆነ በዚያ ጫና ውስጥ ነው የሚጽፈው። ያንን ህብረተሰቡን የሚጫነውን ጫና ተጭኖ ነው በዚያ ውስጥ ያን ጽሑፍ ሊጽፈው የሚችለው። የህብረተሰቡንም አመኔታ ማመለካከት፣ የህብረተሰቡ አመኔታ፣ የመንግስት ጫና፣ የወቅቱ የሰው ልጅ ፍላጎት፣ በዚህ ውስጥ እሱ አንዱ ነው። ከነዚያ ከሚኖሩ ሰዎች ሁሉ የፍላጎት በውስጡ አለበት። እነዚህ ነገሮች ተሸክሞ ነው ሰው የሚኖረው እና በእንትኑ ላይ ስሜት አይኖረውም አይባልም። ስሜት ኖረውም ታሪክ ነው። ታሪክ ከሆነ በብዛት ቅድም ስለው እንደነበረ ትውልድ የሚያስፈልግ በአካባቢው መኖር ማለት ነው። አካባቢው በሚኖርበት ሰዓት አሁን ነገሮችን አጥርቶ ለማቅረብ እድል ፈንታ ይገጥመዋል፣ መረጃም ይሆናል። ለምሳሌ አንድ ሰው ስለ እገሌ ብሎ ቢጽፍልኝ አሁን በአሁኑ ሰዓት የእገሌ ለመሆኑ በዚህ ቦታ እገሌ ለመኖሩ ምክንያቶች ምሳሌዎች የሚያስረዱ ነገር ይኖራሉ። ለምሳሌ ስለ ክርስቶስ ሰምራ ከተጻፈ ደርሶ ከአዲስ አበባ ሆኖ ክርስቶስ ሰምራ ቢጽፍ የሚቀበለው የለም። በክርስቶስ ሰምራ ዘመን የነበሩ ሰዎች ታሪካቸውን ከነዚያ መማር፣ ክርስቶስ ሰምራ በነበረችበት ቦታ ላይ መኖር፣ የክርስቶስ ሰምራ በምትኖርበት ቦታ ላይ ያሉ ሁኔታዎችና የአካባቢ ስሞች ያስፈልጋሉ። በእነዚያ ውስጥ ካልተቀኘ፣ በእነዚህ ውስጥ ካላለፈ ይህን ማድረግ አይችልም። ስለዚህ የአካባቢ ተጽዕኖ፣ የስሜት ተጽዕኖ ሊኖረው ያስፈልጋል። አዎ የታመነ ነው። በእንዲህ አይነት ስሜት ውስጥ ሳይኖር ይህን ሊጽፍ አይችልም። ሰውም የሚቀበለው በመሰረቱ በእንዲያ መኖር ነው። ታሪክ እየነገረን ያለ ቦታውን ካላስረዳን፣ ህብረተሰብ የሚጠቀምበትን የቋንቋ አገላለጽ ስልት ካልነገረን ያንን የሚናገረውን ነገር ማመን ይሳነናል። ለምሳሌ ብንወስድ በአማርኛ ሲጠቀም አሁን እዚህ ቦታ የተሰራ ቢለኛውን እኔ በራሴ አማርኛ እያወቅኩኝ ከአንድ ቦታ ላይ ይህን ታሪክ ከሚጽፈው አካባቢ ላይ የማውቃቸው የአማርኛ ስልቶች አሉ። እዚያ ነገሮች ፈልጋቸዋል እኔ በራሴ ማለት ለማድረግ አማርኛ ስለሆነ ብቻ አልሰማሁም። ሰሜን ሸዋ ነው ካላይ ሰሜን ሸዋ ህብረተሰብ የሚጠቀምባቸው ከመካከለኛው ኢትዮጵያ ወጣ ብሎ የሚጠቀምባቸው የአማርኛ ስልቶች አሉ። እነዚያ ነገሮች መካተት ይጠበቅባቸው። የአካባቢ ስሞች፣ የቃ ስሞች ሁሉ አሉ በዚህ ቦታ ላይ ማለት። እነዚህን ካላደረገልን ሰሜን ሸዋ አልተጻፈም። ጎጃም የሚደረጉ የሚነገሩ ከአማርኛ ሆኖ እየተነገረ ያለው ጎጃም ውስጥ ምን ሰማች የምናውቃቸው ቃላቶች አሉ። እነዚያን ሊነግረን ያስፈልጋል። ጎጃም ነው ካለ እርግጠኝነቱ እንድንወስድ ምን ነገር ያስፈልጋል። ወሎ ከተባለ ምን ተጠቀምባቸው ቋንቋዎች አሉ። አማርኛ ሆኖ ከወሎ ግን ምን ተጠብቃቸው አንድ ነገሮች አሉ። እነዚያን ነገር ካለ አለ ውሸታም ሰው ነው የጻፈው፣ ትክክል አይደለም ጽሁፉ ማለት ነው። ሊጻፍ የሚችለው በቦታው በሁኔታው በሚጠቀማቸው ቃላት ጭምር ነው። ሁሉም ቃል በኦሮምኛም በትግርኛም በማንኛውም ቋንቋዎች፣ ትግርኛም ሁሉ ትግርኛ አይደለም። በአካባቢ የሚለዩ አሉ። ኦሮምኛም ብንወስድም ካሩሰውና ምዕራብ ወለጋ ላይ ያሉት ቃላት ልዩነት ያላቸው አንዳንድ መግለጫዎች አሉ። እነዚህ አንድ ግን አርሲ ነው ካለ አርሲ የምናውቃቸውን ነገሮች፣ ምዕራብ ወለጋ ነው ካለ ምዕራብ ወለጋ የምናውቃቸው ቃላት መቀመጥ አለባቸው። እነዚያ ነገሮች ካልተቀመጡ ግን ታሪኩ በትክክለኛ ሰውና በሚያውቁ ሰው ተጽፏል አይባልም። ያንን ለመጻፍ በራሱ በአካባቢው ገድለ ጊዮርጊስ ከዚህ ቢጻፍ ለምሳሌ ከዚህ ያለ ሰው ስለ ጊዮርጊስ ቢናገር የሰማውን ነው የሚጽፈው፣ ማስረጃ ግን አይሆንም። ስለዚህ ተጽዕኖ እነዚህ ነገሮች ካሉ ነው ተቀባይነት የሚኖረውና
እነዚህ በስሜትም ማንኛውም ነገር ለገድሉ አጻጻፍ ዋና ተቀባይነትና ማስረጃዎች ይሆናሉ። እኔ ከሌሉ ግን በወቅቱ ለነበረው ነገር አሁን ላይ ሆነን ምናልባት ያንን ዘመን ለመቃኘት ስንፈልግ የባለፈውን የዛ ዘመን ጽሁፍ ወይም ደግሞ የተጻፈበትን መንገድ አሁን ላይ ትክክል አይደለም እንዲህ ነው ለማለት ድፍረት አይኖረንም ማለት ነው። አይኖረንም። ለምን ሲባል አሁን አንዳንድ እንትን እየተባለ አሁን በ80 አሐዱ መጻሕፍት በሚባሉት ላይ ሰዎች የሚያነሷቸው እነዚህ ነገሮች ናቸው። 80 አሐዱ የኛ ቤተክርስቲያን 80 አሐዱ መጻሕፍት ናቸው አሉ በመጽሐፍ ቅዱስ ላይ። ሌሎች 66 የሚሏቸው አሉ። 66 ለምን አላችሁ ሲሏቸው እነዚህ ነገሮች ያነሳሉ። አንዳንድ ጊዜ ማለት ክርስቶስ ሥላሴ የሚል መቼ ነበረ በዚህ ያን ጊዜ? አሁን እነሱ ጽሁፉ ስልቱን ብቻ ማለት በመንፈስ ቅዱስ ጥበብ ነገሩን አውጥተው እንደ ምድራዊ ፍልስፍና ማለት ነው። ይህ ነገር ይሄ ቃልስ በዚያን ጊዜ ሲጠቀሙበት ሰዎች ስላልነበሩ አሁን ይህን ቃል ወስዶ መጠቀም በአዲስ ኪዳን የተጻፈ ጽሁፍ ነው እንጂ ያን ዘመን አያሳይም አሉ። አሁን የእነሱ ትክክል ነው እያልኩ አይደለም። ምክንያቱም በመጽሐፍ ቅዱስ ሁሉ እስትንፋሰ እግዚአብሔር ስለሆነ ያን ጊዜም ቢሆን መሲህ 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 እየተባለ እየተነገረው ክርስቶስ ማለት ነው መሲህ። ስለዚህ ምንም ነገር የለም። ሥላሴም ቢሆን አንድ ጌቶች ወደ ቤት የግቡ ቅዱስ 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 የሰራዊት ጌታ ተነግሯል። ማለት ሥላሴ የሚለውን ቃል ካልሆነ በቀር ማለት ቅዱስ 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 የሥላሴ ሶስት ቅዱስ ነው የተነገረው ማለት አንዱን ቅዱስ እግዚአብሔር በሶስቱ አካላት ሶስት የቅዱስ ቅዱስ ብሎ የተነገረ ስለሆነ ስለዚህ ያጻጻፍ ስልቱን ስንወስድ አሁን እኔ ነገሮችን በቦታው የማይገለጡ ቦታውን የማይገልጡ ነገሮች ከሆኑ ትክክለኛ ነው ብሎ ለመውሰድ ስለሚያስቸግር ቦታው አስፈላጊ ነው ማለት ነው። በሌላ መልኩ ሌላውን የነበረውን ዘመን ያስቃኛሉ። ያን ጊዜ የነበረው ህይወት፣ ያን ጊዜ የነበሩ አሁን የጠፉ የቦታ ስሞች፣ ያን ጊዜ የነበረ የመንግስት አወቃቀርና የግዛት ስፋት፣ ያን ጊዜ የነበረው የቃላት አጠቃቀም አማርኛችን ስንመለከት ግዙን ስንመለከት አሁን የጥንቱና ያሁኑ አሰካኩ አንድ ላይ ሆን ይችላል። ስለዚህ እግር መንገዱን የሚያስተምረን ዘመኑን እውነተኛ መሆኑን ያሳየናል ማለት እና በአሁኑ ዘመን ይገደብ ካል በአሁኑ ዘመን የተገደበ ያሁኑ ጽሁፍ ነው። ይህም ለኋላው ታሪክ ነው ራሱን ችሎ ማለት ጽሁፉ በራሱ ገድል ነው ወይም ታሪክ ነው ራሱን ችሎ እና ጽሁፍ መጻፍ የሚችለው በቦታው በሁኔታው በአካባቢው በቃላቱ አገባብ። አንድ ገድል ምናልባት የሚያሟላቸው መስፈርቶች ይኖራሉ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ እምነታችን ማለት ነው። በተለይ በአሁኑ ዘመን ደግሞ ትንሽ ፈተና ሆኖ ያለበት በየራሱ እንደውም እስከሚባለው ወደ ገንዘብ መንገድ ሄዶ ለህይወታቸው ለማንነታቸው መኖር ያልቻሉ አካላት እውቀት ስላላቸው ወይም መንገዱ ስለተከፈተላቸውና ቀዳዳውን በመጠቀም ረገድ አንዳንዱ ሰዎችን ሲያታልሉ እናያለን፣ ሲያሳስቱ እናያለን። በዚህ ረገድ ምእመናን የአንድ ቅዱስ አባት ገድል ለመሆኑ በምን አይነት መንገድ ማረጋገጫ አይተው መዝነው መቀበል ይገባቸዋል? ምን አይነቶች ናቸው? ጥሩ ነው። በመጀመሪያ ደረጃ ቅድም ስንለው እንደነበረው ማለት ነው ይህ ቅዱስ ቤተክርስቲያን ቅዱስ ነው ብላ የቅድስና ማዕረግ ከሰጠችው በኋላ የተጻፉ ጽሁፎች ካሉ ያለዚያም ከነዚያ ከትንሾቹ ተነስቶ አስፍቶ መጻፍ የምትችለው ቤተክርስቲያን ብቻ ናት። ሰዎች ለራሳቸው የገንዘብ ማግኛ ስልት ያደርጉታል። አዎ ያደርጉታል። ቅድም ስንለው የነበረው ከህይወታቸው ወጣ ያለ ለገንዘብ ብቻ ተብሎ የሚጽፉለትን አካል ማንነት የማይገልጽ ጽሁፍ ሁሉ አለ። ቅድም እኔም እንደገና በሌላ መልኩ ስናገረው እንደነበር እንደ ዝምዝም ወርቅ አይነት ምስጋና ይሉት ወይ ምናሉ ዝም ብሎ አገላለጾች ነገሮች አሉ። ይህ አይደለም ዋነቱ። አጭር ገድል ያላቸው አሉ፣ ረጅም ገድል ያላቸው አሉ። ረጅም ገድል ካለው ሰማዕትና ጻድቅ ጋር የ7 ቀን ገድል ወይም የ12 ወር ገድል ጽፋለሁ ብሎ ከመነሳት ይልቅ የተጻፈውን ጽሁፍ ብቻ ይዞ መኖር የተሻለ ነው። ለዚህ ደግሞ መነሻ የምትሆነው ቤተክርስቲያን ናት። ቤተክርስቲያን ቅዱስ ቅድስት ካለች ቅድስት የቅድስና ማዕረግ ለተሰጣትና የቅዱስነት ማዕረግ ለተሰጠው አካል ቅዱስነቱን ቅዱስ መሆኑንና ቅድስት መሆኗን የሚገልጽ ጽሁፍ መዘጋጀት ያለበትና መውጣት ያለበት ከቤተክርስቲያን። ለምን ሲባል እነዚህ ቅዱሳን የሆኑ እኛ ከመወለዳችን በፊት በመሰረቱ አሁን ቅዱስ እያልን አይደለም። ቅዱሳኑ በስፋት የማናውቃቸው ስማቸውን የማንጠራቸው ብዙ ቅዱሳን አሉ በሀገራችን ውስጥ። የእነዚህ ቅዱሳን ገድልና ድርሳን ደግሞ በየገዳማቱ ሞልተዋል። ስለዚህ መነሻ የሚሆነው ገዳም ላይ ያለው የራሱ የቅዱሱ ታሪክና የቅዱስ ገድል እንጂ ሰዎች የጻፉት ጽሁፍ በራሱ ለቤተክርስቲያን መገለጫ አይሆንም። ለምንድን ነው ሲባል ለገንዘብ የተጻፈ በዘመኑ የሚባለው ጨዋሂርስ የሚሉት አባባላል ውስጡ ባዶ ነው፣ በውጭ ግን የሚጮህ የማይዘንብ መብረቅ ዝናብ የለሽ ደመና ማለት ነው። የማይጥል መብረቅ የማይዘንብ ዝናብ ጥቁር ደመና ወይም ውሃ የሌለው ማለት ያ በውስጡ ምንም የለም። መለኪያዎች ቅድም እንዳልኩ መለኪያዎች አሉት። መለኪያዎች ገድል ለመጻፍ ገድል ጻፊዎችም ቢሆን መለኪያዎችን ማወቅ አለባቸው።
የቅዱስን ማንነት የቅዱስን ተጋድሎ የቅዱስን ማንነትና ተጋድሎውን ተመልክቶ ዋጋ ለማግኘት የሚጥር አካል ምን መስራት እንዳለበት ይሄ ነው ግንዛቤው ማለት ነው። ገድል የሚጽፉ ሰዎች በመሰረቱ ገድል ሊጻፉ ሰዎች ብዬ አልመክርም። ገድል የሚጽፉ ሰዎችም የቅዱስ ያሬድን ድጓ መመልከት ይጠበቅባቸዋል። ገድል ጻፊ ነው ቅዱሱ እንዴት አድርጎ እንደጻፈው። ቅዱስ ያሬድ ከጻፈው ውስጥ አንድም የሚያስነቅፍና ከመጽሐፍ ቅዱስ የተለየ አንድም ነገር የለም። ገድል እኮ በጣም ጻፊ ነው እሱ። ያልጠቀስናቸው ብዙ ቅዱሳን አሉ በገድሉ በድጓ ውስጥ። አንድም ነገር ግን ከመጽሐፍ ቅዱስ የተለየ ነገር የለውም። በመጽሐፍ ቅዱስ ለቅዱሳን ከተሰጠው ክብርና ማዕረግ ውጭ የለም። ለምሳሌ ገድሉን ብንወስድ ገድሉ ትልቅ ነው። ቅዱስ ያሬድ ግን ቅመም አድርጎ ነው ያቀረበለት። በሌላ መልኩ ገድል ለምሳሌ ቅዱስ ጊዮርጊስ ነው ትልቁ የሚባለው ማለት ነው። ከ318ቱ ቅዱሳን ሊቃውንት መካከል አንዱ የሆነው ቴዎዶጦስ የጻፈለት መጽሐፍ ነው። ዘንቆራ ማለት ነው የጻፈው ነው ገድሉ ጊዮርጊስን። አንድም ነገር የለውም። እጅግ የሚገርም አጻጻፍ ማለት ነው። ሰዎችን ወስዶ ክርስቶስ ወዳለበት ቦታ ከማድረስ ባሻገር ለምንም የሚያሳየው ነገር የለም። ሰማዕቱ ከክርስቶስ ደረሰ። ያን የሰማዕቱን ገድል የሚያነብ ሁሉ ከክርስቶስ እንዴት መድረስ እንዳለባቸው አመላካች ነው። የገድል ዓላማው ይሄ ብቻ ነው እንጂ ከገንትን ተቃራኒነትም አይጠበቅም። በሌላ መልኩ ስናይ የገድል ዓላማው ምንድን ነው? የድርሳን ዓላማው ምንድን ነው? የስንክሳር ዓላማው ምንድን ነው? ሰዎችም በራሱ የራሳቸውን የውስጥ ስሜት በራሱ በመጻሕፍቶቻቸው መካከል የመደንቀር ዓላማ እና አባዜ አሁን እስካሁን ድረስ ይታያል። የማይመለከታቸው መጻሕፍቶች የሕግ መጽሐፍ ነው ይጻፍባቸዋል። ስንክሳሩ የሕግ መጽሐፍ ነው፣ የሥርዓት መጽሐፍ ነው፣ አይጠበቅበትም። ስንክሳር እገሌ የሚባል ጻድቅ በዚህን ቀን ተወለደ፣ ይህን ስራ ሰራ፣ በዚህን ቀን አረፈ፣ እግዚአብሔር የዘላለም መንግስት ሰጠው ሊያስረዳን የሚፈልግ ስንክሳሩ በዚህን ቀን እንዲደረጋል እንዲህ ማድረግ አለበት አይልም። እነዚህ ጽሁፎች ደግሞ የሌላ መጽሐፍ ጽሁፎች ናቸው። ጽሁፈኛ አይደለም። ስርዓት አሁን ከስንክሳር አይጠበቅም። የስርዓት መጽሐፍ ራሱን ችሎ አለው። ሕግ ከገድል ውስጥ አይጠበቅም። የሕግ መጽሐፍ ራሱን ችሎ ይላሉ። ገድል ግን ሊያሳየን የሚችለው ግን የተጋድሎ ህይወትና የተጋድሎ ህይወት ውጤት ነው ብቻ ነው። ያልነበሩ ሰዎች ሲጽፉት ትዝ ያላቸውን ወስዶ ያስቀምጡታል። ያን ነገር ለማውጣት ደግሞ ከባድ ይሆናል። ጽሁፍ ቆኛ ነው ግን ያለ ቦታ ነው የተቀመጠው ማለት ቦታ ለምንድን ነው እንግዲህ ገድል፣ ድርሳን፣ የቀኖና መጻሕፍት፣ የሕግ መጻሕፍት፣ የትምህርት መጻሕፍት እያልን የምንከፍላቸው ለምን ዝብርቅርቅ መልሰን የምንዘበራርቀው ከሆነ ምን አስፈለገ ሁሉ ነገር ማለት ነው። ሃይማኖት ከሆነ ወይ አሁን ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ባርኮ ገሌ ዮሐንስ ወልደ ነጎድጓድ መጥቶለት አጠመቃቸው ይላል። አሁን የታሪክ ውጤት ነው። ሲሰራ ጻድቁ ሰማዕቱ ሲሰራ ተጋድሎን ሲፈጽም የተደረገ ድርጊት ነው። ትክክል ነው። ከዚህ ውጭ ግን ሌላ ነገር አይናገርም። ስለ አንድነቱ ስለ ሶስትነቱ እያስተማረ ከሄደ ያን ትምህርት ይገለጣል ከዚህ ከገድሉ ላይ። ጾም በዚህን ቀን የሚገባ ግን አይልም። በዚህን ቀን የሚፈተው አይልም። እንዲህ ማድረግ አለባችሁም አይልም። ይህ የሚጻፍባቸው ጽሁፎች አሉ። ይህ የሚታይባቸው መጻሕፍቶች አሉ። ይህ ስለሆነ አሁን ገድላትን መጻፍ የሚጠበቅባቸው የተማሩ ሰዎች ናቸው። የተማረ ሰው ደግሞ ስሜት የለውም። ስሜት የስጋዊ ህይወት ውጤት ነው። መንፈሳዊ ህይወት ግን ሙሉ ነው። የሚቀንስ የሚጨምር አይደለም። ሚካኤል አለ፣ ያው ሚካኤል ብቻ ነው። አንድም ቀን ስሜቱ ሲቀያየር የሚታይ መልአክ አይደለም። መልአከ ምክር ነው። ሁልጊዜ ሙሉ በመላት የሚኖር መንፈሳዊ ሰውም ያው ነው። መከራም ቢመጣ ያው ነው። ችግርም ቢመጣ ደስታም ቢመጣ ያው ነው። በቃ ያው ከመጀመሪያ ጀምሮ ስለሚያውቀው እኮ ማለት ነው። ለአሁኑ ለጊዜው መከራ ባይመጣ ከጊዜ በኋላ እንደሚመጣብን እናውቀዋለን። ስለዚህ በሚመጣብን ጊዜ አንደነግጥም፣ ቀድመን ተቀብለነዋል። አሁን ባናገኝም ወደፊት ብናገኝም ለውጥ እንደሌለው እናውቃለን። ስለዚህ ሀብት ስናገኝ ኃጢአት አንሰራም፣ ተመልሶ እንደሚጠፋም እናውቀዋለን፣ ለመቆያም እንደሆነ እንደተሰጠ እናውቀዋለን። ያ ስለሆነ ጽሁፍ ጸሐፊ ሰው ከስሜት የጸዳ ዓለማዊ ጽሁፍ ነው፣ የፖለቲካ ጽሁፍ ነው፣ ስሜታዊ ነው። ተመልካቹም በዛው ልክ ማለት ነው። ተመልካቹም በዛው ልክ ከዚህ መጽሐፍ ምን አገኛለሁ፣ የዚህ መጽሐፍ ዓላማው ምንድን ነው ብሎ ሰው መጽሐፍ ማንበብ ያለበት፣ ሰው መጽሐፍ ያለበት። ያ ስለሆነ አሁን በገድል አጻጻፍ ስልት ላይ ሰዎች እንደፈለጋቸው ይጽፋሉ፣ የሌላቸውን ነገር እንትን ይላሉ። አዲስ ታቦት በሚተከል ጊዜ ሻሚያው ግርግሩ ብዙ ነው። አንዱ የራሱን መጀመሪያ አስገብቶ ከጻፈ በኋላ ያ እንደገና ለውጦ እንትን መጽሐፍ ከባድ ነው። የሚጻፍም ከሆነ ወደ ሲኖዶስ መጥቶ አመልክቶ ምን ይሻልናል፣ በወር የምናነበው አጣን፣ እንዴት ነው ማድረግ የሚጠበቅብን? ያንን ውጤት መጠበቅ ነው። ሲኖዶስ የራሱን ትእዛዝ ይሳስ ገዳማት አሉ። ዝርዝር የመጻሕፍት ዝርዝር የገዳማቱ የመጻሕፍት ዝርዝር አለ ገዳማት ክፍል ላይ። እኛ ነገሮች ሲሄዱ ከዚህ ከቅርብ የማይገኝ ከሆነ ያንን ሲኖዶስ አስመጥቶ አሳትሞ መስጠት ይችላል እንጂ በግል የሚከድ በግል ቅዱስ ከተባለ ይችላል። በግል ቅዱስ ግን ያላለውን ሲኖዶስ ቅዱስ ያለውን
ቤተክርስቲያን ቅዱስ ያለችውን አካል ግን ማንም ስለ ቅዱስናው አዲስ ነገር መስራት አይችልም። እና የእኒህ ምንጮች ቤተክርስቲያን ከሆነች የቅድስና ምንጭ ቤተክርስቲያን ከሆነች ስለ ቅድስና የሚናገሩ ጽሁፎችን ማስተላለፍ የሚችል ቤተክርስቲያን እንጂ ከዚህ ውጭ ማንም ሰው መጻፍ አይችልም። እዛው ላይ መምህር ምናልባት አንድ አንባቢ ወይም ደግሞ አንድ ምእመን በዛ ገድል ላይ ተካተው ሊያገኛቸው የሚገባ ሀሳቦች ይኖራሉ በአንድ ገድል ላይ እና ምን አይነት ሀሳብ ማግኘት አለበት በዛ ላይ ለትክክለኛነቱ አሁን ሰው ማግኘት የሚጠበቅበት እንደ ተጋዳዩ በመጀመሪያ ደረጃ ሁለት ነገሮችን ማወቅ የሚጠበቅበት ሰው ወደ መጽሐፉ ከመግባቱ በፊት የጻፊውን ማንነትና መቅድመ ይስክር ስሙ ለመጻፍ ሳይገባ ሊመለስ ይችላል። ሰው ማን ነው ይህን ጽሁፍ የጻፈው? ንባቡን ከማንበቡ በፊት ይህን ጽሁፍ የጻፈው ማን ነው ተብሎ ሊያነብ ይገባል። ስለዚህ በመጀመሪያ ደረጃ የጸሐፊው ማንነት መታወቅ አለበት። ማንነቱ ምክንያቱም እሾህ ለመዝራት ስንዴ ይዘው የሚመጡ ሰዎች አሉ። እንክርዳድ ለመዝራት ስንዴን ይዘው የሚመጡ ሰዎች አሉ። እንደገና አባቶቻችን ድሮ መጻሕፍትን ሲወስኑ ሲቀንኑልን ማለት ነው በቁጥር በምዕራፍ የከፈሉልን መናፍቃን ፊደል እየቀየሩ ስላስቸግሯቸው። አሁንም መጽሐፍ ቅዱስ ብዙዎች መጽሐፍ ቅዱስ ስናይ እዚህ ላይ የተጻፈችው ፊደል ምን ጊዜ በዚህ ላይ ለምትሆን ቅጥል ቢጨመርባት አንዷ ፊደል ላይ ተንሸራቶ ፊደሉ ሁሉ ቦታውን ይቀይራል። ያ እንዳይሆንባቸው ነው ከፍለው መናፍቃን አንድም ነገር እንዳያስገቡ ያደረጉት እና ያ የመጽሐፉን ባለቤት በመጀመሪያ ማወቅ ይጠበቃል። እዚያ ባሻገር እንደገና የሰማዕቱንም በእንትኑ ቢጋሩንም የሰማዕቱን ማንነትም ማወቅ ይጠበቅባቸዋል። ወደ መጽሐፉ መግባታቸው ምንድን ነው ያደረጉት ሰማዕቱ? ከዚያ በኋላ የተጋድሎውን ይዘት ይመለከቱታል። ከርሱ የማይወጣ ገድል ከሆነ ከገድልነቱ የማይወጣ በሌላ መልኩ እንደገና ከመጽሐፍ ቅዱስ የማይገጭ ትልቁ መስመሩ መጽሐፍ ቅዱስ ነው። ለማንኛውም ጽሑፍ ለምሳሌ ወደ ሃይማኖት ስንገባ ሃይማኖተ አበው አለ፣ ቅዳሴ አለ። የሃይማኖት መጻሕፍቶች ናቸው ብዙዎቹ ማለት ነው። ስለ አንድነት ስለ ሶስትን የሚናገሩ ናቸው። መነሻቸው ግን መጽሐፍ ቅዱስ ነው። እኔና አንድ ነን የሚለውን የሚቃወም ከሆነ የሃይማኖት መጽሐፍ አይደለም ማለት ማብራራት ብቻ ነው እንጂ መሰረቱ የሆነውን ነገር ግን መግፋት አይችልም። ማብራራት ይጨመርበታል። ከማብራራት ውጭ ግን መሰረታዊ የሆነውን ነገር ከተጋፋ ከመጽሐፍ ቅዱስ ይወጣ ነው የሚባለው። ለዚህ ነው ከመጽሐፍ ቅዱስ የማይወጣ የፍጡር ማንነት የሚናገር የፈጣሪ ማንነት የሚገልጽ ፍጡርን እንደ ፈጣሪ የማይስል ፈጣሪ እንደ ፍጡር የማያይ ተጋድሎ ውጤታማ ሊሆን የሚችልና የሚያስችል ይዘት እንዳለው መገንዘብ። ስለዚህ ይለካዋል። የእግዚአብሔር ማንነት በውስጡ መገለጹን ያያል። የቅዱሱን ተጋድሎ ከስጋዊ ስሜት የጸዳና የራቀ በመንፈስ ቅዱስ የታገዘ መሆኑ ይገነዘብበታል። በመንፈስ ቅዱስ የታገዘና ከስጋዊ ስሜት የጸዳና የራቀ ሆኖ እያለ ዋጋ ማግኘቱን መጨረሻ ላይ ይመለከታል። ከዚያ በኋላ መጀመሪያ እግዚአብሔር አለበት፣ ታጋዩ ታገለ፣ በትግሉ መካከል እግዚአብሔር እያጸናው ነው፣ ዋጋ ሰጠው ካለ ትክክለኛ ነው መጽሐፉ። ስለዚህ በይዘት የጸሐፊውን ማንነት እዚያ ባሻገር እንደገና የጽሁፉን ዓላማ ከመጽሐፍ ቅዱስ እንደገና የማይቃረን መሆኑን መገንዘብ ይጠበቅበታል። እኒህ ከሌሉ መጽሐፉ ይዘት የለውም ማለት ነው። መጽሐፉ የውሸት መጽሐፍ ነው ማለት ነው። ከመጽሐፍ ቅዱስ በነገራችን ላይ ከመጽሐፍ ቅዱስ ጋር የሚጋጭ መጽሐፍ ሁሉ መጽሐፍ አይደለም፣ በቤተክርስቲያንም የለም። አንዳንድ ጊዜ ከዚህ ላይ ሰዎች እየወሰዱት የሚሏቸው ነገሮች አሉ። ለፈጣሪ የተነገረውን ለፍጡር ተጽፏል የሚሏቸው ምናልባት ምን ጉዳዮች ወይ የሲኖዶስ ወደ ሊቃውንት ጉባኤ ያለመሄድ ሊሆን ይችላሉ። የጻፏቸው ሰዎችንም አለመገንዘብ ጭምር ነው። ቅድም ያለው መሰረታዊ ሀሳቦች አሁን ለምሳሌ እዚህ ላይ የለውጡ ሰው ከምንፍቅና የተነሳ አይደለም። መርቆሬዎስ ሰማይን በከዋክብት ምድርን በጽጌት ያሸበረቅህ አንተ ነህ ተብሎ ተገልጿል። ነባሩ ቅዱስ ያሬድ ድርሰቱ ግን ሰማይን በከዋክብት ምድርን በአበቦች ያስጌጥክ አንተ ነህ ብሎ ለክርስቶስ የተነገረ ነው። ሰዎች ለምንድን ነው የገለጹት? ይህን ሲባል ግን ከምንፍቅና ሕይወት የተነሳ አይደለም። ፍጡሩን ፈጣሪ ብሎ አይደለም የገለጹት። ስሙን ከማንሳት አንጻር ብቻ ነው የሚገልጹት። የነሱ የቅድስና ሕይወት ነው። እግዚአብሔርንም ያውቁታል፣ መርቆሬዎስን ያውቁታል። ወደ ኋላ ሲመጣ ግን አላዋቂ ትውልድና መንዘራ አሉተኛ ትውልድ በሚመጣ ጊዜ ያናጣሙ ሊመለከት ይችላል። ስለዚህ ድሮም ያልነው ለስሙ እንዲነሳ ነው እንጂ አምላክ ተብሎ አይደለም የገባው። እኔ ነገሮች መስተካከል ይጠበቅባቸዋል እና ሰውም የሚጠብቀው አሁን መስተካከል ሲባል አመለካከታችን ማለት ነው። አመለካከቱ መጽሐፉ ለምንድን ነው የተጻፈው? ቅድም ስለሆነ እንደነበሩ ዚቅ በመጀመሪያ ደረጃ ለምንድን ነው የተጻፈ ሲባል ቅዱሱን ለማንሳት ነው። ስለዚህ ላይጠብቅ ይችላል። መጠበቅ ነበረበት። አሁን መጠበቅ ነበረበት። ከመሰረታዊው ከዜማ መጽሐፍም የተቀዳ እስከሆነ ድረስ ያንን መሰረቱን ሊለቅ አይጠበቅበትም ነበር። እንደገና ከለቀቀ ስለምን የተፈለገ ሲባል ቅዱሱን ለማመስገን ብቻ የተወሰደ እንጂ መርቆሬዎስም ፈጣሪ ብሎ ያስቀመጠ አይደለም ማለት ነው። ያ ስለሆነ የመጽሐፉን ዓላማ ከመጽሐፍ ቅዱስ ጋር ግጭት አለመፍጠሩን የጻፊውን የህይወት ጉዞ ከሚጻፍለት አካል ጋር አንድ መሆኑን ሰዎች ሊጠብቁ ያስፈልጋቸዋል ማለት ነው።
ሃይማኖታዊ የተሰኘው መርሃ ግብራችን ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የተላለፈላችሁ የሚገኘውን መርሃ ግብር የተከታተላችሁ ትገኛላችሁ። ዛሬ በዚህ መርሃ ግብራችን ደግሞ በገድላት በኩል ሊነሱ የሚችሉ ጥያቄዎችን ገድል የሚጽፈው ማን ነው? የሚጻፍለት አካል ማን ነው? ቤተክርስቲያንስ በዚህ መንገድ ምእመናኖቿን ወይም ተከታዮቿን በምን መንገድ ማስተማር አለባት? በዚህ ረገድ ሊነሱ የሚገባ አንድ ሰው ገድሉ ትክክለኛ መሆኑን ለማረጋገጥ ምን አይነት መንገዶችን መጠቀም አለበት የሚሉ ሀሳቦችን እያነሳ እንገኛለን። አብራችሁን ስለሆናችሁ እጅጉን እናመሰግናለን። አባቶቻችን ስለ ቅዱሳት እናቶቻችን በአጠቃላይ ሕይወታቸውን የሚዘግብ ገድል መጽሐፍ እንዳለ ወይም ደግሞ መጽሐፈ ገድል እንዳለ አነሳስተናል። ብዙ ሀሳቦችን አነስተናል። በዚህ ረገድም ደግሞ ምእመናን የትኛው ገድል ትክክለኛ መሆኑን ለማረጋገጥ የሚችሉበት መንገዶችንም አመልክተናል። እንደው በመጨረሻ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ቅዱሳን አባቶቻችን አሉ። በተለይ በኢትዮጵያውያን የሆኑ ከኢትዮጵያ ውጭም የመጡ ምክንያቱም በዘር ስለማታምን ክርስትናው ገደብ ስለሌለው ማለት ነው። በዚህ ረገድ ግን አንድን የቅዱስ አባት ሕይወት ታሪክ የሚናገር ገድሉን የሚናገር መጽሐፍ በቤተክርስቲያኗ ባጠቅላላው በሚመራው በጠቅላይ ቤተ ክህነት ማጣት ምናልባት በጣም ትንሽ ይከብዳልና በዚህ ረገድ ቤተክርስቲያን ምን ያክል ሰርታለች ብለው ያምናሉ ነው የግልም ጥያቄም ስለሆነና ምንስ ማድረግ አለባት? ወጥነት ያለውን አሰራር በመጥቀስ ትንሳኤ ዘጉባኤ ማተሚያ ቤት አላት እዚህ ቤተክርስቲያናችን። ነገር ግን በወጥነት ሁሉንም ስራዎች መስራት ትችላለች። በዚህ ረገድ እንደ ጥያቄ መነሻ የሆነን አንዳንዱ ሰው በመስረቅም ሊሆን ይችላል፣ አሊያም ደግሞ እኔ እጠቅምልሃለሁ አውቅልሃለሁ የሚልም አካል ሊኖር ይችላል። ከገዳማት እያወጡ የቅዱሳን አባቶቻችን ገድላቸውን በማሳተም ለግላዊ ሕይወታቸውም ለተለያየ ነገርም የተጠቀሙት ይገኛል እና በዚህ ረገድ ቤተክርስቲያን በወጥነት ረገድና አጠቃላይ አሰባስቦ በማከፋፈል ረገድ ምን ማድረግ አለባት ብለው ያስባሉ? በጊዜው ቤተክርስቲያን የምንላቸው በጊዜው ያለንን ሰዎች ነው ቤተክርስቲያን የምንባለው። በጊዜው ያለነው የቤተክርስቲያን ሰዎች ምን ሰርተናል? የተሰሩ ስራዎች አሉ፣ ያልተሰሩ የሚቀሩ ሊሰሩ የሚገባቸው ስራዎች አሉ። እንደ ሀገሩ ስፋትና እንደ ክፋቱ ብዛት ብዙም ሰዎችንም ሊያስሄዳቸውም ያልቻለ መንገድም አለ በመሰረቱ ሲታይ ማለት ነው። አሁን አንድ ሰው ስራውን በስፋት የሚሰራው የተቀባዩ ልቡናም የተቀደሰ ሲሆን ጭምር ነው። የተቀባዩ ልቡና የተቀደሰ ሲሆን ብዙ መስራት ይችላል። ዛሬ ይህን ሰርቻለሁ ነገም ይህን መስራት አለብኝ። የተቀባዩ ልቡና ግን ጠማማና ጎጠኛ ከሆነ ደግሞ በጊዜው ያለውን ችግር ከመቅረፍ ላይ ነው የሚጠመደው እንጂ ወደፊት ያለውን ነገር ከማስፋት በብዛት አይሄድም እና በተለየ ሁኔታ አሁን ከአባቶች ወይም ካለኑ ሰዎች ላይ በጊዜው የሚቀመጡ ነገሮች መሰናክሎችም ጭምር ስላሉባቸው ጭምር ነው። ቤተክርስቲያን ምን ሰርታለች ሲባል ግን ቤተክርስቲያን ሰርታለች ለምን ሲባል በገዳሙ ያለው የሷ ስለሆነ በወጥነት ደረጃ ለማለት ነው። አሁን ያለነው አሰባሰብ በተለየ መልኩ በመሰረቱ በአሁኑ ዘመን ከቅዱስ አባታችን ከአቡነ ጳውሎስ ጀምሮ በፊትም ያሉ ህትመቶቹ ራሳቸውን በህትመት መሰራጨት ከጀመረበት ጊዜ ጀምሮ ጥሩ ነው እየተሰራ ያለው። የሚቀሩ ስራዎች አሉ። የገንዘብ ጉዳይ አለ። እንደገና የሚሸጥም ጉዳይ የሚሸጥም መጽሐፍ ስለሆነ ያም ገንዘብን የመያዝ ጉዳይ አለ። እኒህ ነገሮች ስላሉ ምናልባት በስፋት ከመሄድ አስፍቶ ከመሄድ ጉዳይ ያልተሰሩ ስራዎች አሉ። የተሰሩ ስራዎች ግን በጣም ተሰርተዋል። አሁን ወሳኝ መጽሐፉ በተለየ ሁኔታ አሁን ትርጓሜዎች በጣም እጅግ በሰው እጅ እንዲገቡ ተደርጓል። በጣም ጥሩ ነው የተደረገው። እኒህ ነገሮች አበረታቶች ናቸው። ገድል ላይ አልተሰራም። አዎ ሊሰራ ይገባዋል። በእርግጥ ነው። ለምን ሲባል አንደኛ በየጊዜውም ማንም ሰው እንደፈለገው መጻፍ አይችልም። አባቶች እኮ በዘመኑ የነገሌ ወንጌል የሚሉ በብዙ የሚቆጠሩ ወንጌሎች ነበሩባቸው። እነዚያ ወንጌሎች ግን ውስጣቸው ሲታይ ብዙ ጽሁፍ የሐዋርያትን ጽሁፍ ይጽፉና በመካከል ግን የምንፍቅና ሀሳብ ያስቀምጡባቸዋል። የመጻሕፍት ብዛት እኒህን ችግሮች ያስከትላል። በስፋት ቅን ልቡና ባለበት እኮ ለአንድ ዓላማ የሚታተም የሚጻፍ ቢሆን መላው የኦርቶዶክስ እምነት ምእመኑ ሁሉ ቢጽፍ ጥሩ ነው። ግን ጸሐፊዎች በተለየ መንገድ ጸሐፊዎች መልእክት ለማስተላለፍ ፈልገው ነው ወይ የሚጽፉት ነው። ገድሉ የሚጻፉ የተለያየ ጽሁፍ የግል የሚጻፉ እውነት ዓላማው ምንድን ነው? ያዘውን እውቀት ከማሰራጨት አንጻር ነው ወይስ ምንድን ነው እንጂ አይሆንም። ባለቤቱ ራሶች መጽሐፍ የሚጽፉ ሰዎች እኔን ጨምሮ እናውቃለን በራሳችን ለምን እንደምንጽፍ ማለት እና ሰውም ሊያውቀው ይገባል። ስለዚህ ያ በመሆኑ አሁን ከገድላትና ከድርሳናት ላይ ያልተሰሩ ስራዎች አሉ። ምናልባት አሁን ወደፊት የማምነው ምንድን ነው እነዚህ የነባር መጻሕፍቶችና የትርጓሜ መጻሕፍቶች ካለቁ አባቶቻችን ወደዚያ ይገባል የሚል ግምት አለ። ሊታዩ የሚገባቸው ነገሮች ካሉ ማየት፣ ቅርጽን ማስያዝ፣ ጥቅስን ማስቀመጥ ግድ ነው። ነባሮች አሁን ጥቅስ ቢቀመጥላቸው እያንዳንዳቸው መፍትሄ ይሆናሉ። ምክንያቱም አሁን ቅድም ስንል የነበረው የሰማዕቱን የቅዱስ ጊዮርጊስን ገድል ብንወስደው ጥቅስ ማስቀመጥ ካልሆነ በቀር ምንም የሚታረም የለው ምንም የለው። የተማረ ሰው ነው የጻፈው መጀመሪያ ደረጃ።
መልእክት ያስተላልፈኛልኛል ብሎ የልቡን የቅድስና ሕይወት እንዲተላለፍለት ነው የፈለገው። ያ ስለሆነ በእንዲህ አይነት ሲታይ ጥቅሶች አጋዥ አባሪ የሆኑ ነገሮች ሊቀመጡለት ያስፈልጋል ማለት እና ቤተክርስቲያንም አሁን ልትሰራቸው የሚገቡ ስራዎች አሉ። በገድላት ዙሪያ መገደብ መቻል ግዴታ ነው። መገደብ በራሱ ሁለት ገደቦች፣ አንደኛ የቅዱሳን ቅዱስ ተብለው የተቀመጡት ሁሉ ጽሁፍ መጻፍ የምትችል ቤተክርስቲያኒቱ ብቻ ናት። ትክክል የታመነው ማንም በዚህ መግባት አይችልም። በቀደም ተደጋጋሚ ሲባል ነበር የካሴቶች ስርጭት የግል ጽሁፎች በራሳቸው ቤተክርስቲያን ስም የሚወጡ ጽሁፎች ከሆኑ በራሱ የግል አይደለም ገድሉ ድርሳኑ የግል ጽሁፍ በራሱ ሃይማኖት ነክ ከሆነ ቤተክርስቲያኑ ሳታዩ ማለፍ አይጠበቅበት። ካሴቱም ጭምር ማለት መልእክት ያስተላልፍልኛል ብላ ቤተክርስቲያኒቱ በዚህ ማመን አለባት። የራሷ የሆኑ ሰዎችን አስቀምጣ በእያንዳንዱ በስራ ዘርፋቸው ማለት ነው በተሰጣቸው ስጦታና በተማሩት ትምህርት እውቀት አማካኝነት ተቀምጠው ይህን እያዩ ማሰራጨት ሲቻል ነው እንጂ ዝም ብሎ በባዶ ሊሆን አይችልም። ስለዚህ ቤተክርስቲያን እነዚህን ገድላት መወሰን እንጻፍ ከሆነም በማንኛውም ላይ ታይቶ መጻፍ ካለበት ሲኖዶስ ነው እንዲህ ተብሎ ይጻፋል። መነሻ ግን ይሰጣል። ከዚህ ገሌ ገዳም እንዲህ ያል ጽሁፍ አለ፣ ከገሌ ገዳም እንዲህ ያል ጽሁፍ አለ፣ ከገሌ ገዳም እንዲህ ያል ጽሁፍ አለ፣ እኔን አቀናባራችሁ እነገሌ ገሌ አቅርቡ ልትል ትችላለች። አሁን ያ መሰብሰብ ነው እንጂ ሌላ አዲስ ነገር መፍጠር አይደለም። አይኖርም። እውነት ነው። አዎ አዲስ ነገር መፍጠርም አይቻልም። በመሰረቱ ማለት ይህ የታወቀ ነው መሰል ገሌ የምንጽፍ ምን ለማለት ተፈልጎ ነው? በገሌ ስም ከመጻፍ ይልቅ በራስ ስም መጻፍ አይቻልም? ያለውን የቅዱሳን በቂያቸው ነው እነሱ ያለው ለነሱ የተሰጠውን ያንን ያለውን ነገር መጻፍ ከዚህ ያንን ደግሞ እንደገና ጻፍ ስትል ቤተክርስቲያን በራሱ በጽሁፍ አረጋግጣ ነገሌ ብላ ከገሌ ገዳም ለገሌ ገዳም እንዲህ ያህል ጽሁፍ ስላለ ለነገሌ እንድትሰጧቸው ብላ ታዛለች። ገዳሙ ላይ ሰራሱ ለሀገረ ስብከቱ ለዚህ ሀገረ ስብከቱ ይጻፋል። ሀገረ ስብከቱ ያ ገዳም ያ መጻፍ ላለበት ገዳም ይጽፋል። እነዚያ በስርዓቱና በጥንቃቄ ገብተው የሚፈልጉትን ነገር ቀርተው መልሰው እንደገና ከገሌላው ገዳም ካለው ጋር አስተባብረው ያን ጽሁፍ መጻፍ ይጠበቅባቸዋል ማለት ነው። እና ይህ ስለሆነ ቤተክርስቲያን እየሰራች ነው። እኒህ ነገሮችን ይቀራሉ። ልክ ሆኗል። አሁን በጣም አንድ መጽሐፍ ዘንድሮ የነበረው ምዕራፍ ተጨምሮ ከርሞ የሚጨመርበትም ጽሁፍ አለ። እውነት ያንን የቅዱስ ሁኔታስ እንደው ከግዕዝ ወደ አማርኛ ሲተረጎም በራሱ ምናልባት ሌላ ክፍተት ሳይሆን እሱ አለ። ከቋንቋ ወደ ቋንቋ ለምሳሌ ግዕዝ ያወቀ ሁሉ ግዕዝ ተርጓሚ አይደለም። ለምሳሌ ሌላ ማለት እንትን እንኳን ወደዚያ ባንገባ አሁን እንትን ቅኔ የሚያውቅ ሰው ብቻ አሁን የቅዱስ ያሬድ ድርሰት መተርጎም አይችልም። ለምንድን ነው ራሱ በትውፊት ራሱ የምንቀበላቸው ይህ ያለው እንዲህ ቦታ ላይ ሆኖ ነው ይሄ የተባለው ለዚህ ነው ተብሎ አቻ ትርጉም የሌላቸው ነገር ግን ዝም ብሎ በተዛማጅ የሚተረጉሙ ትርጉሞች አሉ። ያን አሁን ዝም ብሎ ቢተረጉም አሁን ምንም አይፈይድለትም። ቅዱስ ያለበትንም ቦታም ያለበትን ምክንያት የማያገኘው ህዝብ የሚፈልገው ነገር የማያገኘው። ስለዚህ ውጤቱ ምንድን ነው ራሱ ማለት ምንም ነገር የለውም። ያ ስለሆነ አሁን ከእንትን ያተረጓጎም ስልቶች እንዳሉ ሆነው ከዚህ ውጭ በሆነ ጉዳይ ላይ ግን ቤተክርስቲያን ስትሰራ ሰዎችን ቦታን ባለቤትነትን ማረጋገጥ ሰዎች ትመድባለሽ፣ ቦታ ትጠቁማለሽ፣ ባለቤትነቷም የራሷ መሆን አለበት። ይህ ካልሆነ ግን በአንድ ዘንድሮ 50 ምዕራፍ የነበረው ከርሞ 60 ምዕራፍ እየደረሰ ግን ሃይማኖቱን በዚህ ውስጥ አስተላልፋለሁ ማለት ግን አይቻልም። ምዕራፉ መገደብ አለበት። እንዴ የማቴዎስ ምዕራፍ እኮ ተገድቧል። የማርቆስ ምዕራፍ እኮ ተገድቧል። ማንኛውም መጽሐፍ መገደብ አለበት። መጨመር ያለበት ነገር ከሆነ በሌላ ነው መጨመር ያለበት። ነባሮቹ ግን መገደብ አለባቸው። ምክንያቱም እነዚህ ነባሮቹ የቅዱሱን ቅዱስናና የእግዚአብሔርን የባህሪ አምላክነት መግለጽ የሚችል አቅም ያላቸው ናቸው፣ የሚታወቁ ናቸው። የትም ቦታ ለገዳምላት ያሉት ማለት ከነዚህ ውጭ ፍጡር የሚጨምር ከሆነ ሌላ ሰው የሚጨምር ከሆነ ደግሞ በራሱ ፍላጎት ማለት ነው ነባርነቱን የቤተክርስቲያኒቱን ትውፊት የቤተክርስቲያኒቱን እምነት እየሸረሸረ ይሄዳል። ስለዚህ ባለው ነገር ላይ የገድላቱ ጉዳይ ወደፊት ታይቶ ቤተክርስቲያን ላይ ባለቤት ተሰጥተው ቤተክርስቲያን ይተከል ሲባል ገድላት ባያሉበት ቦታ ተሰብስበው በቤተክርስቲያኒቱ እጅ ብቻ ቢሆን የተሻለ ነው የሚሆነው ማለት። እዚህ ውጭ ግን ሰው ለገንዘብ ነው የተሰማረው። ገንዘብ ሲፈልግ ደግሞ የትም ፍጭው ዶቄቱን አንጩም። ፍላጎቱ ዶቄት ላይ ነው፣ መፍጨው ላይ ሳይሆን የተፈጨው ዶቄት ላይ ነው። ስለዚህ ምንም ይሁን ገንዘቤን ጣ ከተባለ ሃይማኖቱ ልክ የማንም መጫወቻ ይሆናል ማለት ነው። ክርስቲያኑም የሚፈልገው ነገር አለ። በሃይማኖት ስበብ ሰዎች ይጫወቱበታል፣ በሃይማኖት ስበብ ሰዎች ገደል ይሰዱታል ማለት። ገንዘቡን ይዘርፋል፣ ሃይማኖትን ያጣል። ሁለት ነገር ነው የሚያጠው። ገንዘቡን በሃይማኖት ስበብ ይዘርፋል፣ ሃይማኖትን በሃይማኖት ስበብ ያጠዋል። በሃይማኖት ስበብ ነው ሃይማኖትን የሚያጠው። ሃይማኖቱ አይደለም ተብሎ ቢሆን ኖሮ ሃይማኖትን አይሰጥም ነበር። ግን የሃይማኖት መጽሐፍ ነው ተብሎ ነው የተሳበው ሰው። አባቶች ቅድም ስላቸው እንደበል እነዚያን ወንጌላት ምናምን የሚባሉ ነገሮች ወደ የጣሉታቸው በውስጥ ሾህ ስላለባቸው ነው። ለዚያች ዓላማ አንድ መልእክት ለማስተላለፍ አንድ መጽሐፍ ይጽፋሉ። የድሮች ደግሞ የረቀቁ ክፋታቸው ማለት
100 ገጽ 200 ገጽ መጽሐፍ ላይ 2 መልእክት ብቻ ይልፋሉ። 2 አረፍተ ነገር ቢጸ ሐሳውያን ማለት ነው። ቢጸ ሐሳውያን ማለት ያ ስለሆነ በአሁኑ ሰዓትም ያለው እንዲህ አይነት መርዞችን ሰዎች ስለሚበክሉ ቤተክርስቲያን የራሶቿን መጻሕፍት እኒህ ብቻ ናቸው። እዚህ ውጭ አይደለም የራስ የገድል ድርሳና ይቅርና ሌላም ጊዜያዊ ጽሁፍ ለማብራሪያ የተጠቀሙበት ሰዎች የሚያወጡ ጽሁፍም ቢሆን በቤተክርስቲያን ማለፍ አለበት እንጂ ልቅ ሆኖ ለማንም የመነገጃና የሸቀጥ መዘርገፊያ ሆኖ መኖር አይፈቀድም። አገር የሚከታተሉ ገዳማውያን አባቶቻችንም በአንድም በሌላ አጋጣሚ ይሰሙታልና ነው ገዳም ላይ ያሉ አባቶቻችንስ ምን ማድረግ ይኖርባቸዋል? በተለይ በመተዋወቅም እኔ እሱ ይሻላል እሱ እንዲህ ያደርጋል በሚል መንገድ የቤተክርስቲያን ሀብት ለግለሰብ ተላልፎ መሰጠት ወይም ለሆነ አካል ተላልፎ መሰጠት ጥሩ ስለማይሆን የቤተክርስቲያኗን ስርዓትና መንገዱን በጠበቀ መንገድ እንዲሆን ምን ይሏቸዋል? ገዳም ላይ ያሉ አባቶቻችን ባለ ሀብት ሆኑት ጥሩ ገዳማውያን ላይ አሁንም እንደተባለው ማለት ነው ብዙ በእጅ በፈቃድም ይሁን በምን ይሁን በግለሰብ እጅ የገቡ መጻሕፍቶችም እንዳሉና ግለሰቦችን በራሳቸው እንደሚጠቀሙባቸው ይታወቃልም አሉም። በእርግጠኝነት ያ ምናልባት ሕገ ወጥ ነው። ይህንን መቆጣጠር የሚችለው በየሀገረ ስብከቱ ያሉ ሰዎች የሚሰጥ ከሆነ በፈቃድ ምእመኑን በራሱ ገዳማውያን ሰዎችን ምእመኑን ራሱ ሊጠብቃቸው ያስፈልጋል። እንዲህ ከሆነ ማለት ነው አሁን ዝም ብሎ አንድ ሰው በቪዲዮም ይሁን በምንም ይሁን አንስቶ ኮፒ ማድረግ የሚወስድ ከሆነ ዋናውን ላለመውሰዱ ምን ዋስትና አለው? ለዚህ ትንሽ ገንዘብ ሲከፈል እንዲህ አድርጎ በዝምድና ነው በትንሽ ገንዘብ እንደሚሸጥ ከሆነ ትልቅ ገንዘብ የሚሰጥ ከሆነ ነባሩ መጻፍ ይሄዳል። መጻሕፍቶቻችንም ከውጭ ድረስ የሄዱት በዚህ ምክንያት ነው። ለምሳሌ ከሃምቡርግ የጀርመን ዩኒቨርሲቲ ላይ እኔ ሰምቻቸው ማላውቀው መጻሕፍቶች ሁሉ አይቻቸዋለሁ። ሰምቼ ስሙንም አላውቁም። በአካል ማለት ስሙንም በሀገር ቤት ሰምቼው አላውቁም። ግን የኢትዮጵያ ነው። ግን የኢትዮጵያ መጽሐፍ አለ። እኛ መቼ ነው በምንሄዱት? በእንዲህ አይነት ነው የሚሄዱት። አሁንም ያ ዩኒቨርሲቲ የሚሰራው ትስስርም አንድ ቦታ ላይ እንዳለም ሰምቻለሁ። እዚህ ይመጣሉ እንደ ጉብኝት ምናምን ይደረጋል፣ አበል ይከፈላል፣ መጽሐፉን ይዞ ጥርግ። አሁንም ገደብ አልተገኘለትም። ስለዚህ ገዳማውያን አንደኛ ቢጠብቁ ጥሩ ነው። ለምን ሲባል ክብርና ርስት ለተራ ነገር አይሸጥም። ይህ ሰማያዊ ክብር ነው፣ የሚሰጠውም ለሰማያዊ ዜጋ ነው ወይም በሰማያዊ በኩል ላለው ዝምድና ነው እንጂ ለምድራዊ ዝምድና ለምድራዊ ገንዘብ አይሸጥም፣ አይለወጥም። ክቡራንና ክቡራት ተመልካቾቻችን ውይይታችን በዚህ መንገድ አላበቃንም። የሚቀጥለውን ክፍል ትጠብቁናላችሁ። ያነሳናቸው ሀሳቦች እጅግ ደስ የሚያሰኙ ናቸው። በተለይ ገድል በመጽሐፍ ቅዱስ ምን አይነት መልክ አለው፣ የገድል ታሪካዊ ዳራና ምንነቱ ምን መንገድ መያዝ አለበት፣ ወይም ደግሞ የሚጻፍለት አካል የሚጽፉት አካል እነማን ናቸው የሚሉት ሀሳቦችን አንስተናል። ከኛ ጋር ስለነበራችሁ እጅጉን እናመሰግናለን። በሚቀጥለው ሳምንት እንድትጠብቁን ምንጋብዛችሁ የተለያዩ ሀሳቦች እናነሳለን። በተለይ የቤተክርስቲያን ድርሻ የገድላት የቅዱሳን አባቶቻችን ሕይወት የሚያነሳውን ገድል መጽሐፍ በማከፋፈልና ወጥነት ባለው መንገድ ከመስራት አኳያ ምን ይጠበቅባታል? አንድ ገድል በተለይ ማንም አማኝ ሊሆን ይችላል ይሄ ገድል ትክክል ነው ለማለት ምን አይነት መስፈርቶችን ማየት አለበት፣ ምን አይነት መንገዶችን ማጥናት አለበት የሚሉ ሀሳቦችን በሚቀጥለው ሳምንት እናያለን። እስከዛ የሳምንት ሰዎች ብለን አምላካችን እግዚአብሔር ቅዱስ ፈቃዱንል ከኛ ጋር ስለነበራችሁ ግን እጅጉን እናመሰግናለን። ለአስተያየታችሁ በ0118121224 ብላችሁ መደወል ትችላላችሁ። በዚህ መከታተል ያልቻላችሁ በድረገጻችን በwww.eotc.com ብላችሁ ብትገቡ ታገኙናላችሁ። ለአብሮነታችሁ እጅግ እናመሰግናለን። እግዚአብሔር ይስጥልን። ስልጣኑ ዲበ ምሕረት ገብቶ